የብዙ መልካም ምድሮች መገኛ የአርቶ ፍልውሃ ምድር ሀላባ የሀላባ ዞን የተለያዩ ተፈጥሯዊ ባህላዊ እንዲሁም ሰው ሰራሽ የሆኑ መስህቦች ባለቤት ናት። ዞኑ ከመዲናችን አዲስ አበባ በሻሸመኔ 313 ኪሎ ሜትር እንዲሁም በቡታጀራ 245 ኪሎ ሜትር ርቀት ላይ ይገኛል። ስለ ሀላባ ዞን በጥቂቱ እንዲካስተዋወቅኳችሁ በውስጧ ስለሚገኙ በርካታ ተፈጥሯዊ ባህላዊ እንዲሁም ሰው ሰራሽ መስህቦች መካከል የተወሰኑትን እንቃኛለን። ከነዚህ የቱሪስት መስህቦች መካከል አንዱ የሆነው የአርቶ ፍልውሃ የሚገኘው በታችኛው አርሾ ቀበሌ ውስጥ ሲሆን ከሀላባ ዞን ዋና ከተማ ቁሊቶ በ10 ኪሎ ሜትር ርቀት ላይ ይገኛል። ይህ ተፈጥሯዊ መስህብ ከሌሎች መስህቦች ልዩ የሚያደርገው በርካታ ባህሪያት ያሉት መሆኑ ድንቅ አድርጎታል። ፍልውሃው ለብርድ፣ ለቁርጥማት፣ ለተለያዩ ሰውነት ላይ ለሚወጡ ቁስሎችና ለሌሎች ከጤና ጋር ለተያያዙ ጉዳዮች ወዘተ ፍቱን መድኃኒት መሆኑ በአብዛኛው ጎብኚዎች ዘንድ የተመሰከረለት መሆኑ ልዩ ያደርገዋል። የአርቶ ፍልውሃ ሌላው አስደናቂ ነገር ውሃው ላይ የተለያዩ ሰብሎች ማለትም እንደ በቆሎ፣ እሸት፣ የተለያዩ የጥራጥሬ ሰብሎች በፍልውሃው ስር በእቃ በመክተት ከ15 እስከ 20 ደቂቃ ባልሞላ ጊዜ ቶሎ በማብሰል የሚታወቅ ነው። እንዲሁም በአካባቢው ለጉብኝት የመጡ ቱሪስቶች ሻይና ቡና ለመጠጣት ቢፈልጉ እንኳ የፈላ ውሃን በማንቆርቆሪያ በመቅዳት በመጨመር የተፈጨ ቡና ወይም ሻይ ቅጠልን፣ ስኳርን በመጨመር ማፍላት ሳይጠበቅባቸው በዚህ ድንቅ የተፈጥሮ መስህብ መጠቀም መቻሉ ደግሞ ልዩ ያደርገዋል። በዚህ መስህብ አካባቢ በፍልውሃ ለመታጠብ የሚመጡ ጎብኚዎች በፍልውሃ ከመታጠብ ባሻገር በተፈጥሯዊ ይዘቱ የሚለቀቀውን እንፋሎት በመታጠን የሚገኘው እርካታ ይበልጥ አስደናቂ አድርጎታል። የአርቶ ፍልውሃ በውስጡ እምቅ ኃይልና በተፈጥሯዊ ይዘቱ በመታገዝ ወደ ላይ ከ8 እስከ 12 ሜትር ከፍታ ሲዘል ላየው ምን ያህል አስደሳች እንደሆነ መናገር አያዳግትም። ከዚህ በተጨማሪ ይህ ፍልውሃ ለሰዎች የሚሰጠው ፈዋሽ መድኃኒቱ ባሻገር ለከብቶች በማጠጣት አሞሌ ጨውን አብሮ በማብላት ለጤናቸው ትልቅ ሚና ያለው ፍልውሃ ነው። ይህ ፍልውሃ ከተለያዩ አጎራባች አካባቢዎች የአገሪቱ ክፍሎች እንዲሁም ከዞኑ በየወቅቱ የሚጎበኙ ቱሪስቶች ቁጥር ከፍተኛ ነው። የአርቶ ፍልውሃ መስህብን የጎበኘ ሰው የሞቶ ቆማ ተራራን አለመመልከት አዳጋች ነው። የሞቶ ቆማ ተራራ ደን በሀላባ ዞን ከሚገኙ ባህላዊና ተፈጥሯዊ መስህቦች መካከል የሞቶ ቆማ ተራራ አንዱ ነው። የሞቶ ቆማ ተራራ የሚገኘው በሀላባ ዞን በወይራ ወረዳ በታችኛው አርሾ ቀበሌ ሲሆን ከዞኑ ዋና ከተማ ቁሊቶ በ15 ኪሎ ሜትር ርቀት ላይ ይገኛል። ይህ ተፈጥሯዊ ደን በከፍታው በተፈጥሮ ዲዛይኑ እጅግ ውብ ተፈጥሮ መስህብ ነው። ደኑ ልዩ የሚያደርገው ተራራው ሙሉ በሙሉ ከታች እስከ ጫፍ ድረስ ጥቅጥቅ ባለ ደን መሸፈኑና በውስጡ የተለያዩ የዱር እንስሳቶች፣ አዕዋፋት ዝርያዎች የሚገኙበት መሆኑ ነው።
አካባቢው በተፈጥሮ ጸጋ የተሟላ ከመሆኑ ጋር በተያያዘ ውብና ደስ የሚል የአየር ንብረት ያለው መስህብ ነው። ሌላው ይህ ተራራ የሚያስገርመው ነገር ቢኖር በተራራው አናት ላይ በጣም ረጅም እድሜ ያስቆጠረ የሼህ አቡነ ያስ መስጂድ መኖሩ ነው። وكذبوا بآياتنا كذابا وكل شيء أحصيناه የአርቶ ፍሉሃ መስህብን የጎበኘ ሰው ይህንን የመቶ ቆማ ተራራ ለመጎብኘት ከፈለገ በቅርብ ርቀት ላይ መጎብኘት ይችላል። ጎህ ሲቀድ ከወይራ ዲጆ ሸለቆዎች ውስጥ የዲጆ ወንዝ መፍሰስ በሚገዛው በተፈጥሯዊ ማራኪ ስፍራ ሲፈስ ይታያል። የዲጆ ወንዝ ሚስጥር የወካሜ ተፈጥሮ ድልድይ ከከተሞች ርቆ ከታወቁት የቱሪስት መስመሮች ተሰውሮ ተፈጥሮ በራሷ እጅ ታሪክን የቀረጸችበትና ውበትን ተጎናጽፋ የሸመነችበት አንድ ስፍራ አለች። ይህች ምድር በማዕከላዊ ኢትዮጵያ ክልል በሃላባ ዞን የምትገኝ የወይራ ዲጆ ወረዳ ናት። እዚህ እያንዳንዱ ሸለቆ እያንዳንዱ የወንዝ ጠመዝማዛ የሚተረከው የራሱ የሆነ ጥንታዊ ታሪክ አለው። የዛሬው ዘገባችን የዚች ምድር የልብ ትርታ ነው የወንዝና በጉዞ ላይ የተፈጠረውን ድንቅ ተአምር ይዳስሳል። ባለዜማው የዲጆ ወንዝ ታሪክ የሚጀምረው ከወንዟ ነው። ከጉራጌ ተራሮች ተነስቶ የስልጤን ለም መሬት አቋርጦ 11 የወይራ ዲጆ ቀበሌዎችን እንደ እናት በፍቅር አቅፎ የሚፈሰው የዲጆ ወንዝ ለአካባቢው የህይወት ፋና የጥበብ ሚስጥር ነው። ይህ ወንዝ በበጋ የውሃ ጥም ሲቆርጥ ለሰውና ለእንስሳት የህይወት ዋስትና ነው። ለመስኖ ልማት ደግሞ የተስፋና የኢኮኖሚ ምንጭ ነው። የወካሜ ተፈጥሮ ድልድይ ከስሩ በሚታየው ትልቅ አረንጓዴ ሸለቆ ላይ የተዘረጋ አልማዝ እያብረቀረቀ ይታያል። ከብዙ ዘመናት በፊት ኃይሉን የክረምት ጎርፍ በሸለቆ ውስጥ ሲፈስ ለስላሳውን የአለት ክፍል እንደ ቅቤ እየበላ ሲቦረብር በውስጡ የነበረው ጠንካራና የማይበገረው የድንጋይ ንጣፍ ግን ሊሸነፍ አልቻለም። ጎርፉ በሂደት መንገዱን ከድንጋይ ስር ሲያበጅ ድንጋዩ ላይ እየተዘረጋ ድልድይ ሆኖ ቀረ። ይህ ድልድይ ልዩና ተአምረኛ የሚያደርገው ይዘቱ ነው። ሰው ሰራሽ ድልድዮች በብረትና በሲሚንቶ ሲገነቡ፣ ሆካሜ ግን ሙሉ በሙሉ በተፈጥሮ እጆች ብቻ የተቀረጸ አንድ ወጥ የሆነ ግዙፍ አለት ነው። የሚገርመው ይህ ድልድይ ለዘመናት የአካባቢው ሕዝብ ከቦታ ወደ ቦታ ሲያሸጋግር ኖሯል። ያለምንም ጥገና፣ ያለምንም የድካም ምልክት ዛሬም ድረስ የቀበሌዎች ብቸኛው ጠንካራ መተላለፊያ ሆኖ እያገለገለ ይገኛል። ሆካሜ መጎብኘት ድልድይ መሻገር ብቻ አይደለም፣ ይልቁንም በተፈጥሮ የፈጣሪ ኃይል ፊት በትህትና መቆም፣ የጊዜን ታላቅነት ማሰብና በሰው ልጆች ቴክኖሎጂ ያልተነካውን ድንቅ የውበት ጥበብ መመልከት ነው። ከድልድዩ ላይ ቆሞ ወደ ታች ሲመለከቱ በአይን ለመመልከት የሚያዳግት ጥልቅ ሸለቆ ለትውልድ የሚተላለፍ ዘመን ተሻጋሪ ሐውልት እንዴት እንደሚገነባ በተግባር ያሳየበት ሕያው ምስክር ነው። ቆይታችንን እዚህ ወይራ ዲጆ ላይ እናደርጋለን። ይህ ሁለተኛው የዲጆ ወንዝ ገጽታ ነው፣ የጎቶ ፏፏቴ። የጎቶ ፏፏቴ ተፈጥሯዊ በሆነ የዲጆ ወንዝ ተከትሎ የተፈጠረ ፏፏቴ ሲሆን የሚገኘው በወይራ ዲጆ ወረዳ ባለጌ ጌሮ ቀበሌ በጎቶ ኒውስ የሚገኝ የተፈጥሮ መስህብ ነው። ጎቶ ፏፏቴ ከሀገሪቱ መዲና አዲስ አበባ 321 ኪሎ ሜትር ርቀት ላይ የምትገኝ ከማዕከላዊ ኢትዮጵያ ክልል ርዕሰ መዲና ሆሳና በ156 ኪሎ ሜትር ላይ የሚገኝ ሲሆን ከዞኑ ዋና ከተማ ቁሊቶ ደግሞ በ76 ኪሎ ሜትር ርቀት ላይ የሚገኝ መስህብ ነው።
በጎቶ ፏፏቴ መስህብ ዙሪያ ያለው ውብና ማራኪ ሁኔታ ስንመለከት መስህቡ ከአካባቢ የተለየ አይነት ዝርያ ያላቸው የተፈጥሮ እጽዋቶች፣ የተለያዩ የዱር እንስሳቶች በቀላሉ መመልከት የተለመደና መንፈስን የሚያድስ የአየር ሁኔታ የተላበሰ መስህብ መሆኑ ድንቅ ያደርገዋል። በዚህ መስህብ ዙሪያ ተፈጥሮ ያስቀመጠችው ሌላው ውብ ነገር ፏፏቴው ከላይ ወደ ታች ሲምዘገዘግ ለሚያየው ከ120 ሜትር ከፍታ ላይ መሆን ደግሞ የፏፏቴው ውብ ልዩ እንደሆነ ለቱሪዝም እይታ ሌላው ሳቢ ገጽታ ነው። በሌላ በኩል የተፈጥሮ ጉዳይ ተናግሮ ማልቅ ከመሆኑ ጋር በተያያዘ በዚህ ፏፏቴ ዙሪያ ሌላው ድንቅ የሆነው በተፈጥሮ የተቀመጡ እጅግ በጣም ትላልቅ እንደ ሐውልት የቆሙ ብዛታቸው ከ80 በላይ የሆኑ የተፈጥሮ አለቶች፣ ድንጋዮች በመስህቡ ዙሪያ መኖሩ ደግሞ ለፏፏቴው ውበት ተጨማሪ ገጽታ መሆናቸው መስህቡን ልዩ ያደርገዋል። የጎቶ ፏፏቴ በአላጌ አምባ አካባቢ በቅርበት የሚያዋስን ከመሆኑ ጋር በተለይም በአላጌ አምባ ውስጥ የተለያዩ የመንደር ስያሜዎች ያሉት መሆኑ የጎቶ ፏፏቴን ትንሽ አለፍ እንዳሉ በአላጌ አምባ ውስጥ በኩባ ሰፈር የሚገኘው መዝናኛ ስፍራ በቅርበት ማግኘት የሚችሉት ነው። ይህ መሆኑ ደግሞ ይህንን መስህብ ለመጎብኘት ምቹ ሁኔታ መፍጠሩ ፍላጎት የሚጨምር ነው። ሌላው በዚህ መስህብ ዙሪያ ከመዝናኛነት ባሻገር የአላጌ አምባ ችግኝ ጣቢያ መገኛ መኖሩን ይበልጥ ሌላው ተጨማሪ የጎብኝ ሁኔታዎችን የሚያሰፋና ውስጡ የሚያስደስት እንዲሁም የመስህብ ቦታ መሆኑ ድንቅ አድርጎታል። እዚሁ በቁሊቶ ከተማ በቅርበት የሚገኘው ሰው ሰራሽ ቱሪዝም መስህብ ላስተዋውቃችሁ። ይህ መስህብ የሲፋሜ ዋሻ ነው። የሲፋሜ ዋሻ የሚገኘው በአይመሌ ሀቢቦ ፉራና የገጠር ቀበሌ መካከል ነው። ዋሻው ከዞኑ ዋና ከተማ ሀላባ ቁሊቶ በ14 ኪሎ ሜትር ርቀት ላይ ይገኛል። የሲፋሜ ዋሻ ስያሜውን ያገኘው ከአካባቢው ማህበረሰብ ሲሆን በድሮ ጊዜ ሰዎች ቦታውን ለመደበቂያነት ወይም ከጠላት ለመሸሸጊያነት እንደተሰራ የሀገር ሽማግሌዎች ይናገራሉ። ሲፋሜ ዋሻ የተቆረቆረው በ1930 ዓመተ ምህረት በወቅቱ በነበረው ጦረኛ በቦያሞ ልጅ ቦቢሶ አማካኝነት እንደሆነ የታሪክ መረጃ ያመላክታል። ይህ የጦር መሪ የኦሻርመኔ ጎሳ ቤተሰብ አባል ሲሆን በወቅቱ ከመጡ ወራሪዎች ጋር ውጊያ ለመግጠም ዋሻውን ማዘጋጀትና ለመሸጋገሪያነት ለመጠቀም እንደተሰራ የታሪክ መረጃ ያመላክታል። ወጣቶች ከወራሪው ጠላት ጋር ውጊያ ገጥመው እስኪመለሱ ድረስ ህፃናትን፣ አዛውንቶችን በዋሻ ውስጥ ገብተው እንዲቆዩ ይደረጋል። ጦረኞቹ ድል አድርገው ወደ መንደራቸው ሲመለሱ መተናል ውጡ የሚል ድምጽ ያሰማሉ። በውስጡም ያሉ ሰዎች ድል አድርገው የመጡትን ወገኖቻቸውን ከዋሻው በመውጣት ይገናኛሉ። ዋሻው በውስጡ በርካታ የጀግኖች ገድል የያዘና ታሪካዊ የሆነ የእጅ ጥበብ ያረፈበት እድሜ ጠገብ የሆነ ዘመን የማይሽረው በብዛቱ ከ30 በላይ የሆኑ ዋሻዎች በውስጡ ይገኛሉ። ሲፋሜ ማለት ሁሉ ተስማሚ ለጤና መች የሚል ትርጉም ያለው ነው። የሲፋሜ ዋሻ ከአካባቢው በስተደቡብ የሀላባ ዞን ዋና ከተማ ሀላባ ቁሊቶ ከተማ ሙሉ ገጽታዋ ከቦታ ሆኖ መመልከት ይቻላል። ዋሻው የተሰራበት ዋና ዓላማ በአካባቢው የተለያየ ዘመናት የድንበር ግጭቶች፣ አለመግባባቶች ስለሚከሰቱ የአካባቢው ማህበረሰብ በተለይም ሴቶችን፣ ህፃናትን እንዲሁም ደግሞ ከብቶችን ለመሸሸግ እንደተሰራ መረጃዎች ያመላክታሉ። ተፈጥሮ አሁንም ወደ ወይራ ዲጆ ወረዳ ወስዳናለች። በሀላባ ዞን በወይራ ዲጆ ወረዳ ውስጥ የሚገኘው የጎልጆ ተራራ የቱሪዝም መስህቦች መካከል አንዱ አካል ነው። ይህ ተፈጥሯዊ መስህብ በወይራ ዲጆ ወረዳ በበሾኖ ዋና ከተማ በስተ ምስራቅ የሚገኝ ሰንሰለታማ ተራራ ነው። የጎልጆ ተራራ በአካባቢው ህብረተሰብ ዘንድ የተለያዩ አጠራር ስያሜዎች ያሉት ሲሆን ይህ ደን ልዩ የሚያደርገው አስደናቂ አይነት የሚያማልሉ የተፈጥሮ እጽዋት፣ የዱር እንስሳት መገኛ መሆኑ ነው።
የአብያተ ሻላ ሐይቆች እንዲሁም ፓርኮች በአካባቢው የሚስተዋሉ መሆናቸው መታየታቸው ማራኪ አድርጎታል። በዚህ ደን ውስጥ ውብና ማራኪ እጽዋቶች በርካታ አይነት ዝርያ ያላቸው እጽዋቶች ይገኙበታል። ተራራውን ለየት የሚያደርገው በውስጡ የተለያዩ የዱር እንስሳቶች፣ አዕዋፋት፣ በርካታ እጽዋቶች ይገኙበታል። የቁሊቶ ከተማ ድምቀት ስለሆነችው ስለ ፋማ ፏፏቴ በወፍ በረር ላስቃኛችሁ። የፋማ ፏፏቴ የሚገኘው እዚሁ ቁሊቶ ከተማ ውስጥ ነው። የፋማ ፏፏቴ ለየት የሚያደርገው የፏፏቴው ድምጽና የአዕዋፋት ዝማሬ ፏፏቴው ለመዝናናትና መንፈስን ለማደስ ተመራጭ አድርገዋል። ቦታው ጸጥ ያለና ለመዝናናት ምቹና ከከተማው እምብዛም ርቀት የሌለው ፏፏቴ ሲሆን ቦታው በክረምት ላየው ሰው ከአይምሮ የማይጠፋ ትዝታን የሚጭር ቦታ ነው። ፏፏቴው ከመዝናናት ባሻገር ቦታው ላይ ሊጎበኙ የመጡ ጎብኚዎች በመዋኘትና በመታጠብ መንፈሳቸውን ያድሳሉ። ፏፏቴው እጅግ ሳቢና ተመራጭ ለማድረግ ፏፏቴው በተጨማሪ የተለያዩ መዝናኛዎች እየተሰሩ ይገኛሉ። በሀላባ ዞን የተለያዩ ተፈጥሯዊ፣ ባህላዊና ታሪካዊ ሰው ሰራሽ መስህብ ባለቤት ናት። ከነዚህም ውስጥ ሰው ሰራሽ መስህብ ሀብታችን የሆነው የአሶሬት ጥብቅ ደን የሚገኝ ሲሆን ይህ ደን ከዞኑ ዋና ከተማ ቁሊቶ በ9 ኪሎ ሜትር ርቀት ላይ ይገኛል። የአሶሬት ጥብቅ ደን 125 ሄክታር ቦታን የሚሸፍን ሲሆን ደኑ በአካባቢው የሚስተዋሉ ቀበሌያት በሰሜን የአሶሬ ቀበሌ፣ በደቡብ የብላቴ ወንዝ፣ በምስራቅ አሾካ ቀበሌ፣ በምዕራብ ሸቃጤ ቀበሌ ያዋስናል። ደኑ በደርግ ዘመነ መንግስት የነበረ ቢሆኑም በወቅቱ በነበረው የደን ጭፍጨፋ ምን መና ያጋጠመው ቢሆንም እንኳ የመንግስት ልማት ፖሊሲ መሰረት በ1986 ዓመተ ምህረት መልሶ በመተካት እስከ ዛሬ ድረስ ጠብቆና ለምቶ በመኖሩ ዛሬ ላይ ጥቅጥቅ ብሎ ለተለያዩ አራዊቶች መጠለያ በመሆን ለሰውና ለሌሎች እንስሳቶች የጎላ ጠቀሜታ በመስጠት ላይ ይገኛል። ከደኑ የተለየ ውበት ጋር ተያይዞ ከእግርጌ የሚፈሰው የብላቴ ወንዝ ጋር ተደምሮ ለሚመለከተው ጎብኚ ልዩ የሆነ አድናቆት ይጭርበታል። በሌላ በኩል በደኑ ውስጥ ድንቅ የሆነ የዱር አራዊቶች ያሉ ሲሆን ከነዚህም ውስጥ የከርከሮ፣ ጅብ፣ ጃርት፣ ጥንቸልና ሌሎች አራዊቶች ይገኛሉ። ከእጽዋት ዝርያ አኳያ የተለያዩ የእጽዋት ዝርያዎችም ይገኛሉ። የአሶሬ ደን የኢኮቱሪዝም ሴንተር ሆኖ እያገለገለ በክልል ደረጃ የተመረጠ የቱሪዝም ኤሪያ ነው። በዞኑ ከሚገኙ ሰው ሰራሽ ቱሪዝም መስፍራዎች መካከል አንዱ በማህበረሰቡ ተሳትፎ እየተሰራ የሚገኘው የሀላባ ኢንተርናሽናል ስቴዲየም አንዱ ነው። በኢትዮጵያ ሕዝብ ተሳትፎ የተገነባ የሚገኘው የሀላባ ኢንተርናሽናል ስቴዲየም ግንባታ አሁናዊ ገጽታ እጅግ የሚያኮራ ደረጃ ላይ ደርሷል። ጎና ጀባ አማንቲልቶ አላባ ይንኩሌ ማሲቃኔ ቾት ነው አላባ መቻዮ ሄው ጣምቢሲ ይህ ስቴዲየም በቀጣይ ለሀገር ውስጥና ለዓለም አቀፍ ውድድሮች መነሻ የሚሆን ትልቅ ስፖርታዊ ማዕከል ነው። ስቴዲየሙ የቱሪዝም ፍሰቱን አንድ ደረጃ ከፍ የሚያደርግ ትልቅ ፕሮጀክት ነው። ይህ ስቴዲየም በሀላባ ህዝብና ልማት ወዳዱ ኢትዮጵያ ህዝብ ድጋፍ የሚሰራ መሆኑ የቱሪዝም ኤሪያ እንዲሆን ትልቅ ሚና አለው። ጎና ጀባ አማንቲልቶ አላባ ይንኩሌ ማሲቃኔ ቾት ነው አላባ መቻዮ ሄው ጣምቢሲ
ayo kunin kalalaba o